ትንሽ ብቻ ተጂ አንቺ እንደው ደረቅታሽ አትመለሽ አይዞሽ ተቆጣጥሩ ልቆሽ አይዞሽ ደም ጋር ነው ነጋሽ እንዴት ነው አውራው አዎ አውራት እና ምን አለ ያው እስካሁን ሆስፒታል ነች አልነቃቸው ነው የሚል ወይ ይሄን ያህል ድረስ ቆይታ አልነቃችሁ በጣም ተጎድታለች ማለት ነው ቢሆን ነው ልጅ እንዴት ነው ጋሼ ለህይወቷ የሚያሰጋ ነገር አለ እሱ እስካሁን አልታወቀም ያው አጣብቂ ላይ ናቸው ምን ይሻላል ባካችሁ ቆይ ምን አስቦ ነው ፊት ለፊት ከሷ ጋር እንደዚህ የሚለጣጠፈው አውቆኝ ለማናደድ ሆን ብሎ እንደሚያደርገው አውቄበታለሁ ቆይ እኔ ምን አገባኝ እንደፈለጉት ቢሆንስ እኔ ምን አናደደኝ ምን እየቀነው ነው እንዴ አይሆንም እኔ እኮ ባለትዳር ነኝ እሱ እንደፈለገ ቢሆን መቅናት የለብኝም ደግሞ ልክ እንዳይቱ ነው የሚያያት ሌላ ነገር ያላቸው አይመስለኝም ግን ደግሞ እህቱ አይደለችም እኮ ሌላ ከእህትነት ያለፈ ግንኙነት ቢኖራቸውስ ያለ ምክንያትማ እንደዛ ይለጣጠፉም ነበር አዎ የሆነ ነገርም አለ ቆይ ሁሉን ነገር ላይ እደርስበት የለ ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ተከታታዮች እንደምን አላችሁ በያላችሁበት ሰላማችሁ ብዝት ትርፍ ይበልላችሁ እያልኩኝ ዛሬም በአዝናኙና እንዲሁም በቁም ነገር አዘሉ በካያ ድራማ መተናል ማለት ነው እንደተለመደው ላይክ ሼር ኮሜንት እያደረጋችሁ አበረታቱኝ ስለምታበረታቱኝም ከልብ አመሰግናለሁ በማለት እንግዲህ ካያ ድራማ እጅግ አስተማሪና እንዲሁም አዝናኝ እየሆነ መጥቷል ዛሬ በዛሬው ክፍል የምናየውና የምንመለከተውም ዛሬ ትርሲት በሚያስደንቅና በሚያስገርም ሁኔታ በብሩኬና በሚጣ ላይ እየቀናችም ጭርጭር እያለችም ትገኛለች። ይኸውም ብሩኬ ሚጣን እየተንከባከባትና እንዲሁም ከህመሟም እንድታገግም እያደረጋት ባየችውም ጊዜ ለምንድን ነው ከአጠገቢ ሆኖ የሚስማት? ለምንድን ነው እኔ እንድቀና ለማድረግ ነው ወይስ ምን ፈልጎ ነው? በማለትም ብሩኬንም የሆነ ነገር እንዳሰበና እንዲሁም የሆነ ነገር ግንኙነት እንዳላቸውም እያሰበች ነው። ታዲያ በቅርቡም አውቀዋለሁ ደርስበታለሁ እያለች ነው። በበኩሏም ደግሞ እኔ ባለትዳር እኮ ነኝ የፈለገውን ቢያደርግ እኔ ምን አገባኝ እያለች ነው። ታዲያም ብሩኬም ቢሆን በአሁኑ ሰዓትም ሚጣንና እንዲሁም አቶ ዘነበንም ወደ ትርሲት ቤትም ይዟቸው ሂዷል። ይሁን ቤታቸው ስለተቃጠለና እንዲሁም የሚያርፉበት ቦታ ስላጡ በዚህም ደስተኛ ያልሆነው ሚኪያስም ቢሆን አሁን ላይ ምን ማድረግ እንዳለብኝና እንዲሁም ሰዎቹን ለማራቅ በማለትም ከጓደኛውም ጋር ከተከስተ ጋር እየመከረ ነው። ተከስተም ታማኝ ጓደኛው እንዳልሆነና እንዲሁም በጣም ደካማም እንደሆነ አስረግጦም እየነገረው ነው። ታዲያ ከዚህ በኋላ ያለው ስራውንና እንዲሁም በብሩኬ በኩል ያለውን ነገር የሚጨርሰውም አግኝቻለሁ በማለትም ጓደኛውን በሌላ ሰው እንደለወጠውም እየነገረው ነው። ታዲያ ተከስተም ቢሆን እኔ እኮ ታማኝ ጓደኛህ ነኝ ያገኘው ሰውስ ምን ያህል ታማኝ እንደሆነና ሚስጥርን ጠባቂ እንደሆነ ታውቃለህ በማለትም እየጠየቀው ነው። እንግዲህ ሚኪያስም ቢሆን ብሩኬን ከአጠገቡ ለማራቅና እንዲሁም ትርሲትም ሆነ ልጆቹ እንዳያገኙት የማይቆፍረው ጉድጓድ የማይምሰውም የለም። ታዲያ በአሁኑ ሰዓትም ሚጣም ቢሆን የቤቷ መቃጠልና እንዲሁም ያሉበት ሁኔታም እያሳሰባትና እንዲሁም ከህመሟ ላይ ህመም እየተጨማመረባት ይገኛል። ትርሲትም ቢሆን በብሩኬና በሚጣ ያለው ግንኙነትም እያስገረማትና ሁሉንም ነገር እየገረማት ይገኛል። በሌላ በኩል የልጆቹም ውጥረት እናቶ ዘነበ በቤት በሚመጡበት ሰዓትም ማናቸው እነማናቸው በማለትም ጥያቄ ሲጠይቁም እንግዲህ ትርሲትም ቢሆን እንዲሁ የብሩኬ አባት ነው በማለት ስታስተዋውቀውም ሁሉም ነገር ውሸት እንደሆነና እንዲሁም አባታቸው እንደማይወዳቸው ያወቁት ልጆችም አሁን ላይ በሚኪያስ ወሬም ተመርተው በተለይ ካሌብም አባታችን እኮ አይወደንም ደግሞ ማሚና አባቢ ውሸታሞች ናቸው ማለት ነው እያለም ለእህቱም እየነገራት ነው። እህቱም ቢሆን አይ አባታችን እኮ ከልቡ ነው የሚወደን ደግሞ ምንም ቢሆን ቢጠላንም አባታችን ስለሆነም መውደድ አለብን በማለትም ወንድሟም እንዲረጋጋና እንዲሁም ከንዴቱም እንዲወጣ እያደረገችው ሆኖም ግን አሁን ላይ ብሩኬ ልጆቹን ሰላም ሲልም አሁን ላይ ካሌብ
ደስተኛ እንዳልሆነና እንዳኮረፈም ደግሞም የውሸት እንደሆነም አስረግጦ እየነገረው ነው። ታዲያ በዚህ መዋልም ጭቅጭቃቸው እየሰፋ መጥቷል ማለት ነው። ምክንያቱም ልጆቹ እንደዚህ የሆኑበት ምክንያት ትርሲት ብሩኬን አንተ ነህ ትለዋለች። ብሩኬ ደግሞ ትርሲትን አንቺ ነሽ፣ ለዚህ ሁሉ ተጠያቂ አንቺ ነሽ በማለትም ሁላቸውም እየተጨቃጨቁ ያየው አቶ ዘነበም ምንድነው የምሰማው እየተጨቃጨቃችሁ ነው አይደል በማለትም ጸባቸውንም ለማብረድ ሞክሯል። ሆኖም ግን በአሁኑ ሰዓትም ብሩኬ በአጣብቂ ውስጥ ይገኛል። በዚህ ላይ የሚጣና እንዲሁም የአቶ ዘነበ ቤት ስለተቃጠለ አሁን ላይ ከነትርሲት ቤትም መቀመጣቸውና እንዲሁም ምቾት እንዳልሰጣቸውም እየገባው መጥቷል። ምክንያቱም በአሁኑ ሰዓትም ሚኪያስም እየገላመጣቸውና እንዲሁም በጥሩ ፊትም እያያቸው አይደለም። ከነኮተታቸው መጡልኝ ይባስ ብሎ በማለትም ለጓደኛውም እየተናገረ ነው። ታዲያ ጓደኛውም ቢሆን ሁልጊዜ የሚናገራቸው ነገሮችም ኃይለ ቃልም ስለሆኑ እንዲሁም ሚኪያስንም አገዝኩት በሚል ሰበብም በአሁኑ ሰዓትም ለሰው ሁሉ ክፉ ከማድረግ ወደ ኋላ የማይለው ጓደኛውም እና ምን ችግር አለ ለአንድ ቀን ከሆነ ካልሆነም ደግሞ ከቆዩ ደግሞ ልካቸውን እናሳያቸዋለን በማለትም አሁንም ክፉ ነገርን እየመከሩ ነው። አሁን ላይ ብሩኬና ሚጣ የተፋቀሩ ይመስላሉ። እንግዲህ በሚያሳዝን ሁኔታ ትርሲት በሚጣና በብሩኬ ቅናት እብድ እያለች ነው። በሌላ በኩል አሁን ለሚኪያስም ቢሆን በቀጠረው ሰውም ብሩኬን ለማራቅና እንዲሁም ብሩኬን ለማጥመድም አንዳንድ ምክሮችንም እየመከሩ ነው። እንግዲህ በቀጣይ ቪዲዮ በምን አይነት መንገድ ይመጡ ይሆን? ብሩኬ ከዚህ ከተቀጠረው ሰው እጅ ገባ ይሆን ወይስ ምን ይሆን? ብቻ በጣም አጓጊው ክፍል ላይ ነን። ብቻ ብሩኬ በጥሩ ሁኔታ እንደሚመጣ ተስፋ እናደርጋለን ማለት ነው። ቤተሰብ እናንተ ሀሳብ አስተያየታችሁን በኮሜንት መስጫ ላይ ያስቀምጡ እያልኩኝ የዛሬ የነበረን ቪዲዮ ይህን ይመስል ነበረ። ስለተከታተላችሁኝና አብራችሁ ስለቆያችሁ ከልብ አመሰግናለሁ በማለት እና ለዚህ ቻናል አዲስ ሲሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን ሁልጊዜ የሚለቃቸው ቪዲዮዎች ቀድመው እንዲደርሷችሁ አድርጉ እያልኩኝ በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ። አመሰግናለሁ። ቻው